በሲ እንደ የኔ ጥፍር ቀለም እየቀባሽ ነው ጎበስ እንግዲህ በሂሩቴ ተለማመጅና ቤቱን አንድ እጅ ሸው ታረጋለሽ ቀለም ምን ገዝተህ ነው ስጦታ ላንቺ ለኔ ታዲያስ የምርህን ነው ያው ሂሩቴ እኔ ብዙም ስጦታ መግዛትና መስጠት ዝም አይደለሁም ግን በቃ እኔ ላንቺ የምሰጠው ስጦታ ሰጠው ብዬ ማስበው ትልቁ ስጦታ ራሴን ነው እንዴ እንደወጣል ፈልገ ነው አይደል ታዲያ እንደሱ አትለኝ አልገባሽ አልገባ ቆይ እኔ ማለት እንደሱ አይ በስዬ ተነሽ ብትለኝ እኮ ነሳል ነበር ቆይ ግን ብቻችሁን ስትሆኑ ግን ምንድነው የምታወሩት ሚስቶቻችሁ ነው አይደል የምታሙት አዎ እንደዛ ናቸው የምሬን እኮ ነው ሚስቶቻቸው ነው የሚያሙት እኔ ደግሞ ተው ሚስት አይታማም ነግበኔ ነው እላቸዋለሁ አይሰሙም በስዬ ነው እንደዛ ነው ምን እነሱ ብቻ ናቸው ሚስቶቻቸውን የሚያሙት እና ምን እኔ ኧረ አታውቂኝም እንደራ እኔ አላስነካሽም ሂሩቴ እንዴ እኔ ምንድነው ዘቀስ ይቀርብ እኮ ነው አብረሽን ብትይ እኮ ደስ ይለኝ ነበር በዚህ በደመና መልክሽ ያው ስለምታስፈራቸው ነው እንጂ አብረሽን ብትይ ደስ ይለኝ ነበር ሂጂ ሂሩቴ አቤት እንዴት ምን ነው ስለምታስፈራቸው ነው ማለት ምንድነው ስለምታስፈራቸው ነው ማለት ምን ማለት ነው ምን አይ እንደዛ አልኩ ለምን አሁን አልኩ እኮ በስንቱ ስለሚፈሩሽ ነው ስለምታስፈራቸው ነው አልኩ ቆይ እኔ ምን ነው የሚያስፈራው አይ አይደል እርጉዝ ስለሆንኩ ነው ማስፈራው ከርግዝናሽ ጋር ታያይዡ ሂሩቴ ከዛ በፊት ነው የሚፈሩሽ ከዛ በፊት ጭራሽ ቆይ እኔ ምን ነው የሚያስፈራው በስንቱ በክፋታት እንጂ ሂሩቴ ይፈሩሻል ስለሽ እኮ እንዳውሬ ወይም ደግሞ በተለምዶ አያጅቦ እንደሚባለው እንደዛ እኮ አይደለም እዚህ የሚመጡት ጨዋታ ፈልገው እንቶ ፈንቶ ፈልገው አይደለም አንቺን ሲያዩሽ ግን ይጨንቃቸዋል ሰውሽ ሻወር ስገቢ የንጋቷ ከልካይን ዘፈን ሰውነቷ አመመኝ ደከመኝ ተሳነኝ ቀረሁኝ ወመጨረሻዬን እጠብቃለሁኝ ሰውነቷ ደግሞ እኔ ትዝ ስልሽ ሰውነቱ እንዲያው ሰውን አሁንስ ሂሩቴ ሳሙናው የት አለ እዚህ ጋር ነበር እንዲያስቀመጥኩት ማን ያነሳው አታስጮኝ አታሳብዱኝ እናንተ ሰዎች በስዬ አስቤዛ ያደረኩት ወር በገባ በ5 ነው አሁንም ደግሞ ማለቅ ያለበት ቆር በገባ በ5 ነው እንዴት ቀድሞ አለቀ ቆይሽ ግን እርግጠኛ ነሽ እኔ እርግጠኛ ነኝ አዎ እንዴ ይሄኮኔ መዝግብ ያለው እኮ ወይ እሶሶይ እና አጥቢት ይጨርሱ አይጨርሱ አጥቷል አይ ምን ማስተረፍ የታጣው ኮተኮ እና ወርሶ እንደው የኔስ ጉልበት ያሳዝኖት እህሉስ እንደው ትንሽ እንደው ያሳዝኖትም ማስተረፍ የለም በሉ ይጠጡ ይጨርሱ እሺ ልክት ማርኩት እንጂ ለዚች እንደው ይቀመጣል ሲኒ በሉ ሳይ ጎብ የጨርሱት እንደዚህ ነው ትንሽ ቆይተው ደግሞ አንዲ ይደግማል በጋብላክ በይሻለሁ የታስገባዋለሁ ዝምት ያለሽ ነሽ ስትጫወተብኝ መጫወቻ ስታረገኝ ዝምት ያለሽ አንዳታያት ምን አደረገችህ ብላ ጠጣ ነው ያለች ቆይ ጥፋቷ ምንድነው እስኪ ስሜ ምንድነው ላንቺ እንጂ ለኔ እኮ አይደለም አበዛችሁ እኮ ፈላጭ ቁራጭ ነኝ እኮ አለች እኔ ያልኩት ካልሆነ ብላ ችከለች እኮ እንዴ እኔ ላንቺ ስለ ተገስኳት እኔ ከእንግዲህ ወዲህ አንዲት ነገር ልታገሳትም በቃ በዛ እኔ መገልበጫ ነኝ እንዴ በርሜል ነኝ እንዴ መጥመቂያ ገረወይና ነኝ እንዴና በቃ ይመቀኛል ያልፈልግ በቃ እንዴ አረባክ ተወይ እንዴ ያንተ ችግር እኮ አሁን ምቾት በዛብኝ ነው አዎ እኔ ደግሞ 30 ኪሎ ጤፍ
እንዴት ወር ሳይደርስ አለቀ ነው እንዴ? ሙሉ ቀን እንኳን በቤታችን የለም። ሄዷል። ተጨማሪ ሰው አላመጣም። እንዴት ሊያልቅ ይችላል? እኔ እሱ አይደለም እንዴ እንቆቅልሽ የሆነብኝ? ሙሉ ቀን እያለ ያላለቀ ጤፍ እንዴት አሁን ሊያልቅ ይችላል? ቆይ እንዴ ዛሬ እኮ ከነጋ እንዴ ነው የቀመሱት? እቺን ቅንጭ እስቲ ቀመሱ። ወይ እኔ ተይኝ፣ ዛሬ ምንም ምግብ አላሰኘኝም። በቃ ምን ነው ሲያዩት አላማሩትም? ሌላ ነገር ሰርቼ ላምጣ? አይደለም አሰግድ፣ ዛሬ ሂሳብ እያሰብኩ ነው። ምግብ መብላት አልፈልግም። በቃ ምግብ መብላት ነው። እርሶስ? እንዴ አጥሚት ስትግጭኝ ዋሽ ደግሞ የት አስቀምጠዋለሁ? ወይ እርሶ አሁን 2 ብርጭቆ አጥሚት ተጠጥቶ እንዲህ ይባላል? አቤት እሷ ናት። የቀለብ ቀበኛዋ እሷ ናት። በየቀኑ በየአይነት ነው ታቀርብልን። ይሄ ሁሉ ብክነት ነው። እኛ ምን ስራልናል? እሷ ናት ቀለብ ቀበኛዋ። የራስ ሰግድ አታባክንም? ታባክናለች። እንዳንቺ ጎዳሽ ይዛ አታብቃቃለሽም። ስለዚህ አንድ ነገር አድርጊ በጊዜው። ምን ላርግሽ? ምንድን ነው የሚባለው? ደግሞ ብለሽ የቤት አስቤዛ ተካራ ውስጥ ታስገቢ ትፈልጊያለሽ? ይበቃል። አይ የራስሽ ጉዳይ ነው እንጂ ፈጽሜ። እሺ አሁን ምንድን ነው የሚባለው? አሁን አንድን ሴት አትሰሪም፣ ቁጭ በይ፣ አባካይ ነሽ ማለት ይቻላል? ሰው መወንጀል እንዲህ ከማለት ሙያ የለሽም ማለት ይሻላል። ቆይሽ አሁን እንደው ማንን ነው የማማክረው? ማንን ላማክረው? ጎሽ ሩቴ እንኳን መጣሽልኝ። ምን ነው እማዬ ፈልገሽ ነበር? አዎ አንድ ቁም ነገር ላማክርሽ ፈልጌ ነው። እንደው ይሄ ቁም ነገር በየሄድኩበት ይከተላል። ሩቴ መቼም ሴት ነሽ ትረጅኛለሽ ብዬ እኮ ነው። የወር አስቤዛሽን ገቢና ወጪውን ታውቂዋለሽ? እማዬ ደግሞ አንቺ አሳድገሽኝ እንዴት ነው ማላቀው? ይልቅ እሱን ተውትና አንድ የሰማሁትን ቆንጆ ቀልድ ልንገራችሁ። ቀልዱን ስትሰሙት በሳቅ ፍርፍር ብላችሁ ነው የምትሞቱት። በእኔ ይሆንባችሁ። ይኸውላችሁ ምንድነው የሰማሁት ቀልድ? ማን በሩ አንድ ፈረስ አንድ ፈረስ ዝሆን ማን ነበር ደግሞ? አስታውሻው ነበር እኮ ግመል አንድ ግመል ድመት ሆነው አሉ አብረው ውሃ ለመጠጣት ሐይቅ ተሰብስበው ወረዱ። ይሄ ማን ነው? ዝሆኑ ሌሎቹን አላስጠጣ ብሏቸው ለራሱ ውሃውን ሲመጥባቸው በመሃል ድመቷ ተናደደችና ድንገት ከመሃል ብድግ አለች። ድመቷ በኋላ ንድድ ብላበት እንዲህ ወገቧን ይዛ ድመቷ ከዛ ንድድ ትልላችሁና ወገቧን መያዛን እኮ አስታውሻለሁ። ምንድን ነበር ድመቷ ያለችው? ወደ ቁም ነገሩ እንግባው። አይደለማ እማዬ፣ ድመቷማ የሆነ ነገር ብላለች። ቆይ አንድ ጊዜ ጠብቁኝ፣ ስልክ ደውዬ አስታውሰኝ ልበሉ። በስዬ ድመቷ ያለችውን ብትሰሙት በሳቅ ነው ፍርፍር የምትሉት። አማዬ ትንሽ ጊዜ ስጥ አንዴ። ስማ፣ ቅድም የነገርከኝ ቀልድ እንደውም የድመቶቹና የዝሆኖቹ ሐይቅ የወረዱት ሐይቅ አይደለም ኩሬ። እሺ ኩሬ የወረዱት ሰምቻለሁ። በስንቱ ሰምቻለሁ አልኩ። አውቄ ነው ያልሰማሁ የመሰልኩት። በስንቱ አታናደኝ። ቲቪ እያዩ ያሉትን ድመቷን እየጠየኳት ድመቷ ያለችው በሳቅ ነው ፍርፍር ብላችሁ እየሰማሁህ ነው። በስንቱ እንደውም ዝሆኑ ውሃ ሊጠጣ የወረደው ዝሆኑ አይደለም እንዴ? እና ማን ነው? ቀጭኔ? ቀጭኔማ ሊሆን አይችልም እንዴ? እንዴት ቀጭኔ ሊሆን ይችላል? ቆይ ከዝሆንና ከቀጭኔ ማን ነው ውሃ በደንብ የሚጠጣ? ቀጭኔ እንዴ? ቆይ አንተ ተረት ውስጥ ዝሆን እያለ ቀጭኔ ተረት አይደለም? እሺ በስንቱ አታናደኝ ብያለሁ ዛሬ። እሺ ቀልድ ውስጥ
ዝሆን እያለ ቀጭኔን መጠቀም ለምን አስፈለጋችሁ? ለምን አስፈለገሽ? ዝሆን ነው ቀጭኔ ነው በመጀመሪያ ደረጃ ውሃ በደንብ የሚጠጣው? ቀጭኔ አይደለም፣ በፍጹም ሊሆን አይችልም። እንዴ ቀጭኔ በዛ ቁመቷ እንዴት ብላ ነው ቆማ ውሃ የምትጠጣው? አይመቻትም፣ አትችልም። ማትችልበትን እሺ አሁን ቀልዱን ጨርስልኝ። ያው በስንቱ ነግሬሃለሁ፣ አታናደኝ ብያለሁ። እንዴ አንተው ራስህ አይደል እንዴ እኔ ዝሆን ብሆን ኩሬ ወርጄ ውሃ ፈልቃለሁ ውሃ አውጣለሁ ስትለኝ ነበረው? ነግሬሃለሁ በስንቱ። ቀልዱን ሳትጨርስ ስልኩን ዝጋውና ዛሬ አንተ በስንቱ ሄሎ በስንቱ ምን ሆነሽ ነው ሂሩቴ? ምን ይሄ በስንቱ ነው? ደህና ቀኔን ደስ ብሎኝ እያሳለፍኩ እያለ እዚህ ነጅሰኛል። ምን አድርጊ ነው የሚልሽ? እኔ ምን አውቄ አባዬ፣ ጓደኞቼ ይፈሩሻል ነው የሚለኝ። ቁም ነገር ስለምታበዢ፣ እንደነሱ ስለማትጫወቺ፣ ስለማትስቂ፣ ስለማትገለፍጪ ታስጨነቂያቸዋለሽ ነው የሚለኝ። አይ በስንቱ በምን ምክንያት ነው እንዲህ የሚልሽ? እኔ ምን አውቄ ማዬ። አንዳንድ ጊዜ ተገናኝቶ ከጓደኞቹ ጋር ይጫወታል። ታዲያ ዛሬ በአጋጣሚ እኔ ቤት ተገኘውለትና እንደወጣለት ፈለገ። ናውጣሽለት እንዴ? እኔማ ዘና ብሎ ይጫወቱ ብዬ ነው። እና ካንቺ የሚደብቀው ነገር ከሌለ ለምን እንድትወጭለት ፈለገ? እኔስ ግራ የገባኝ እሱ አይደለም እንዴ? ቆይ የኔ መኖር እነሱን ከመጫወት ምን ይከለክላቸዋል? ምን ያግዳቸዋል? ቆይ እኔ ፋሺስት ነኝ? እንዴ ካሽ አስቀድሞ አለመውጣት ነበራ። አሁን ብድንፈታ ምን ይሰራል? እውነትህን ነው አባዬ፣ መውጣት አልነበረብኝም። እንደውም በገዛ ቤቱ ሲያሸማቅቁት ዝም የሚል ሰው የማይረባ ሰው ነው። እሱ ብቻ አይደለም፣ በጨዋታ ከነሱ እንደምበልጥ ሄጄ አሳያቸዋለሁ። አሁኑን ሄጄ አሳያቸዋለሁ። ድመት ደግሞ ምንድን ነው ያለችው? አንተ ይሄ ቆንጆ ሱቅ መክሰስ መዳረሻ ብሉ እንጂ ምንድን ነው የምታዩኝ? አትበሉ።